ይሄነት ነው አዳምጡኝ እዚህ ላይ ማለት ነው። አንደኛ ለነሱ ይሄ ፋሚሊ በጣም እየተናገረ ያለው ለነሱ ነው። እነሱ እንዳይጎዱ፣ እነሱ ሚስጥራቸው ሰው ይዛቸው እንዳይሄድ ገብታችኋል። ሶስተኛ ወገን እንዳይገባ ነው ይሄ ፋሚሊ እየተናደደ ያለው። ይሰማለው ድምጼ? አዎ እንሰማሻለን። ስለዚህ እነሱ የጨረቃ ፋሚሊ ነው ይሄ ሁሉ ሳፖርት የሚያደርጉ የጨረቃ ፋሚሊ ሰላም ሸቃላ እንዴት ነሽ? የጨረቃ ፋሚሊ ነው እናውራ አንዴ ለነሱ ደማቸው ነው ገብታችኋል። ስለዚህ ለኛ ማስደሰት ሲገባቸው እዛም አይሽለጡ። እነሱ ለስራታቸው ይዘው ይምጡ፣ በቃ በቤታቸው ይምጡ። አንፈልግም እንዴ እኔ ለአንድ ቀን ነው እንጂ እኮ ከልጅቷ ስራ ሊሰሩ አይደለም። ለአንድ ቀን ነው ልጅቷን ሊረዷት የፈለጉት እንጂ እንደዛ ብቻ አይደለም እኮ ውዶቼ፣ አይደለም እንደዛ ብቻ አይደለም እኮ የሱ ደጋፊ አንዱ አሁን ምን ትላለች? ይሰስለ ይወላችሁ ማታ እኔ ተቃቅፎ ስላላየኋችሁ አሞኛል። ይቅርታ ማተቃቀፍ አለበት፣ ማሳሳም አለበት። ማላችሁ ለመቀመጥ ማለት መካከል ላይ መቀመጥ የለባትም። ትክክል ነሽ። መካከል ላይ መቀመጥ ትክክል ነው። አይሻ እንዴት ነሽ? በተለይ የሴት ያለቀኝ እኮ ስንት የሸራረፉ በጣም በተለይ የሴት ቀልብ አድርቅልኝ አንቺ ሚራ እግዚአብሔርን ጣልሽን ቴና ባክሽ ነው ነገር ያወራችሁ ስራ ሸርባ አረግልሽ ደነገጥኩ እኮ። ደግሞ 3 ነው 4 ጊዜ ነው ያወረደችው ምህረት። እንዴት ናችሁ? ለማንኛውም ሰላም እንዴት ነሽ ተሰንዬ? በእናትሽ እነዚህ እብዶች አንድ በያቸው እምቢ አሉ እኮ አምጥቶ ከሌላ ሰው ጋር ይለጣጥፏቸው። ሲሚ ጋለሞታ ሁሉ ማለት ነው የራሳችሁን ባልና የራሳችሁን ወራበላ ባላችሁን ጥሎ መጡት ሁሉ ጋለሞታ። ጭራሽ ምን አሉ መሰለሽ? እኔ በጣም የተናደድኩት ምን መሰለሽ? እሷ በውስጥ ፎቶ በሱ መኪና ላይ ተነስቼ ፎቶ ሊካችኋለሁ እኔና እሱ ብቻ ነን ከዚህ በኋላ እንሰራለን ብላ በውስጥ በግሩፕ ነገረን ብሎ የሱ ኦዲየንስ ሊጨፍሩት ማለት ነው። ማታ ማን ነው ግንጃዬ ናት ከዚህ በኋላ ከብሩኬ ጋር የምትሰራው? እኔ ከሱ ጋር ብቻ ነው ከዚህ በኋላ የሚሰራው ብላ በውስጥ ነግረናለች በግሩፕ። ማሬ ምኞት ነው በያት። ይሄ ምኞት ነው፣ ላይሆንልሽ ላይሳካልሽ ምኞት ነው። ምኞት ግን አይታለም። ፎቶ በሱ መኪና ላይ የተነሱ ፎቶ ራሱ ይለቃችኋለሁ ዛሬ ብላለች። እስቲ ትልቀቀውና ነው ትልቀቀውና ያንን 50 ያልገባ ሰብስክራይብ በዜሮ እንዳይባዛላት። እሱ ደግሞ ራሷ ላይ ነው እንጂ የሚጎለው ሃይሚ ላይ አይደለም። እሺ ሴት ደግሞ ቢደረደር እናንተ የምታናዱኝ ምን መሰላችሁ? ሴት ደግሞ ቢደረደር የሃይሚ የጥፍሯ ቆሻሻ ያህል አይደርሱም። እናንተ ኃላፊ አጋሪ ሴት ባያችሁ ቁጥር እቺ ከብሩኬ ጋር ቼክ አያረጋትም። ወላሂ ቼክ ላይ ያረጋት። እናንተ ለምንድን ነው ሰው ቪዲዮ እንኳን ስታዩ ባይናችሁ ራሳችሁ እኮ ግሩፕ ደውላ ብላካ ወደ አንቺ ምን ሆነ? እኔ እኮ አንቺን በጣም ነው የሚያከብርሽ። ምን ሆነሻል? እሷ ራሷ ሆነች የነገረችው ማታ ግሩፕ ላይ የነሱ ሰኒዬ እሷ እንደ ሃይሚ ቁጥብ አይደለችም። አስረግጬ ነው የምነግርሽ። ማታ ያደረችበት ነው ገስት ላይ መታል ኦዲየንሶቿ የምትነግረው። አዎ ይሄ ደግሞ ሂዱና ተናገሩ። ምንም አባታችሁ አታመጡ። ማስረግጬ ስነግራችሁ የግምጃ የኦዲየንሶች አሁን ከዚህ በፊት ማለት ነው ብሩኬ ፈሳ ሃይሚ ፈሰች እያለች ቲክቶክ ላይ ካለመጠች እግዚአብሔርን ጠብቁ። የምሬን እነሱ ሊሳኔ እነሱን ጠንቀቅ አድርገው ስለሚያውቋት እርግጥ ነው የማዳም ቅመም እየተባለች በስም የማዳም ቅመም ገባሽ አይደለም? ይሄዱታሉ። የማዳም ቅመም ደግሞ እነሱ መምህር ልትሆን አትችልም። መምህር ወይም ማስተማሪ ልትሆን አትችልም። የማዳም ቅመም እንደዛ ነው እንደ ማዳም ቅመም ልትሆን ነው። ከአረብ ሀገር ከወጣች በኋላ የማዳም ቆይ ውዶቼ አይሻ አንዴ ማለት ነው። ለምሳሌ አረብ ሀገር የመጡት እግራችሁ የተሰበሩ እጃችሁ የተሰበሩ ሳይሆን ለስራ ለማደግ ነው እንጂ የመጡት ምንድነው? ማዳም ቅመም ምን ሆናለች? ለነሱ እኮ ተርፋ እኮ የሚታግዘው ማዳም ቅመም ነች። ምንድነው የሚያወሩት እነሱ? ራሱ የማዳም ቅመም የተራሰው ነው እንደሚቆጥሩት። እግዚአብሔር አንዳንዴ የተነገራቸውን ነው። ገባሽ አይደለ? እኔ እንድኩኔ እንደዚህ ኩኔ ሆነ እንደገና ደግሞ ያንን እነሱ ታውቂያለሽ ነገር ይይዛቸዋል። አንሻ ያንዳንዱ ደግሞ ያልሆነውን ሆንኩኝ ይለዋል። ሞቅ ብሎ ወሬ ሲያወሩ አንዳንድ ሸቃሎች ያልሆኑትን ሆንኩኝ ይላሉ። ለዛ ነው ውሸታሞች። እኔ አሁን እኮ ለሴትዮዋ ምግብ እያስተማርኩኝ አሁን በዚህ ሰዓት ለሴትዮዋ ምግብ እያስተማርኩኝ እኔ ነኝ ለሷ ቦስ። ፋክት ነው።
እግዚአብሔርን ቀልዴን አይደለም። እኛ ማለት የአረብ ሀገር አስተማሪ ልትሆን ሳይሆን እሷ ማለት ነው። እኛ ማለት የወንድ ለጣፊ ነች። እኛ ማለት ጠንካራንን እንጂ የወንድ እንትን አይደለንም። ወይንም ዝም ብለን ስግጥና ዝም ብሎ ወንዳ ወንድ ምን መሰለሽ አይሻ ማለት ነው። እኛ ዜሮ የምናስገባው በኮሜንት ነው። በኮሜንት ዜሮ ትገባለች። ፈስቀጥ ብላ እዛ የሆነ ሰዎቿ ጋር ትስራ ካለበለዚያ ዜሮ ትገባለች። የራሷ ጉዳይ። እኔ ለምን በዜሮ አትባዛም? እኔ ሃይሚ አትንካ እንጂ በዜሮ ትባዛ። ግን እናንተ ስለዚህ ሃይሚ ጋና ብሩኬ ጋር አትመጥናቸውም። ልትደበለቅም አትችልም። ሃይሚን ደግሞ የጥፍሯን ቆሻሻ ያህል ልትሆን አትችልም። ብሩኬ እኮ ነው የሚወዳደራት። ሲሚ አይሻ ማለት ነው። አንድ ነገር ንገርሽ፣ እኔና አንቺ ከዚህ በፊት እንተዋወቃለን እንበል። ይቺ ወይነሸት ወይ ሚረት እኔና አንቺን አታውቂም። እሺ ዛሬ ነው ያወቀችሽ። ዛሬ ያወቀችሽ እኔና አንቺን እኔ ድሮ ነው የምንተዋወቃ። እኔና አንቺ ነው የምነግርሽ። ገበሽ አይደል? ሚረት ዛሬ ነው እኔና አንቺ የሚታውቀው። እኔና አንቺን እኮ እኔና አንቺ ማለት እኔና አንቺ በደንብ ስለምንተዋወቅ የመጣው ሰው ሁሉ እኮ የአንቺ ገበና መናገር ራሱ የለበትም። ብሩኬ ራሱ ማለት ነው። ገበሽ ምንም አይደለም። ሰንዬ ማለት ነው እኔ ወጣለሁ። አይሻዬ ማለት ነው እኔ የሆነ ነገር በውስጥ ልክልሻለሁ፣ ገብተሽ ታያለሽ። እሺ ለማንኛውም አመሰግናለሁ። አይሻዬ ማለት ነው። አሁን ችግር የለውም። ይልሽና አይሻም በውስጥ የሚያወሩት ሰው ካለ የሚያወሩት ነገር ያወሩታል። እኔ ሰንዬ ባለ እኔ ልለምንሽ ማድረግ የሌለባችሁ ነገር ቢኖር ሃይሚን ከሌላ ወንድ ጋር ብሩኬ ከሌላ ሴት ጋር ወደዛ አርገ ማንም ጋር ሃይሚን እንደው ስለ ጉልበታቸው አላ በተረፈ ወላሂ እውነቴን ነው። ከዛ በተረፈ ማለት ነው ስምኝ አንቺ ጋስት ሰርቶ እነሱ አይደል የፖስቱት፣ እኛ አብደን ነው ቆመን ነው ሃይሚን ከሌላ ወንድ ጋር የብሩኬ ኦዲየንሶች እኮ ነው ገስት የሰሩት። ኦዲየንሶች ናቸው እኮ እሷን አንዳንድ ናቸው እኮ አንዳንድ በቁጥር እንትን የማይሉ ሰገጤዎች ናቸው። ስለዚህ እነሱ ሰገጡ ብላችሁ እናንተ ማሰግጡ ገባሽ? እነሱ ቢሆንላቸው ምኞታቸው ድሮ ነበር። አይሻ እኔ አንድ ነገር እየነገርኩሽ እኮ ነው። መጀመሪያ ሲሙ የኔ ነገር ምን እንደሆነ የምናገረው አሁን እኮ ለምሳሌ አንቺ ድሮ ማንነትሽ ላይ ነሽ አሁን ያለሽው ወይ አልፈሻል? ብዙዎቹ እኮ ሁሉም ነገር አልፈናል። ነገር አልፎ ነው የመጣው። ቆይ ሰኑዬ ምን ብላ እንደተናገርሽ ከባለፈው ሰምታችኋል? ደግሞ እኔ ጨርሼ ከዛ በኋላ አውሩ ሊወጣ ነው ዘራብተራውሩ። ስለዚህ የሆነ ሰው የሆነ ማንነቱን ካለፋ አለፋ ነው። አባት ከሌላ ካደገም እናት ከሌላ ካደገም በሽተኛ ሆኖ ካደገም በቃ ያለፋ ነው። ገባችሁ አይደለ? ሁሌ እየመጣችሁ አዲስ ነገር ሲፈጠር ማውራት ራሱ የለበት። ይሄ ሰውን እኮ አስቢ። ይሄ ድሮ ማንነትክ እያሰብክ አንተ መቆሰል አለበት ነው ነገሩ። ገባሽ? አልፋለች ሁሉ ጋር የምትለጣጠፈው ሁሉን ከንፈር እየሳመች የምትራመደው ሴትዮዋ ምን እንድታደርግ ነው? ትናንትና ብሩኬ አንቺና እሷ ብዙ ነገር ያሳለፋችሁ ሰዎች ናችሁ። እናንተ መሀል እኔ ስለኖራችሁ ደስ ብሎኛል። ግንጃይን እኮ ትናንት ነው የሚያውቃት። እሷን እኮ ከዚህ በፊት ነው የሚያውቃት። ምን አወዳደረ? የእሱ አባባል ምን መሰለሽ? አንቺም ጠንካራ ነሽ፣ አንቺም ጠንካራ ነሽ ነው። ለዛ ነው ይሄ እኮ አያስፈልግም። ነገር አያስፈልግም። ስላለፈ ሁሉ ጊዜ ማስረዳት አለባት ለሚመጣ ሰው ሁሉ። እሱ የማን ማምር ነው? ነገ ሌላ ሴት ትመጣለችና ማስረዳት፣ ተነጎዳ ሌላ ሰው ይመጣል ማስረዳት። ስለ ሃይሚ እኮ ስለ ብሩኬ አታውራም። ብዙ ጊዜ የሆነ ስንት ነገር ነው እሱ የነገረው ከዚህ በፊት ማለት ነው። ገባሽ? ስለ እሱ አታውራም፣ ግን ስለ እሷ ደግሞ ሁሌ ነው የሚያወራው። አሁን ግን እናንተ እኔ የምላችሁ ነገር ብሩኬን ከዚች ልጅ ጋር አጠገቡም አታድርሱ። በቃ እቺ ልጅ ፈልጎ ነው ያመጣት። እባክሽ ይሄ ነገር አይሻ አትበይ። ፈልጎ እሷን ይፈልጋታል። ለዛ ነው ያመጣት። ሃይሚ ጋር ለምን አወዳደረት? ኦኬ ሃይ እንደዛ ከሆነ ለምን አወዳደረት ሃይሚ ጋር ማለት ነው? ከበቀደሙ ስህተታችን መማር አለብን። ልጅ ሊሳኔ ማለት ነው። ከበቀደሙ ስህተታችን መማር ስላለብን እሱ የማዳም ቅመም ናት ስለተባለ ጠንካራ ናት። የሆነ ያሳለፈችውንም ሆነ አላሳለፈችውም ቅመም ለራሷ ሊሰራ ቤተሰቦቿን ለመለወጥ እኮ ነው የመጣችው። ምን ማለት ወንዶቹን እየረዳች እኮ ነው እሷ። ቤተሰቦቹን ሳይሆን ወንዶቹን ነው የምትረዳው እሷ። እሺ ቤተሰቦች ጋለሞታ ሃይሜ ጋር አይወዳደሩ። በቃ ከላስ አንፈልግም። ሃይሜ ብቻውን መንግስት ናት። እያወዳደረ ሳይሆን ራሽ ምን እንደሆነ የሆነች ልጅ እኮ አይሻ ምን አለች? ኦሮሞ ናችሁ አማራ ስለሆነች የምትሳደባት ብላ አንዷ የጊንጃዬ ኦዶንስ
እናንተ ሁላችሁም የብሩኬና የሃይሚ ደጋፊ ኦሮሞ ናችሁ ብላ ነው የሰድባ የወጣችው ቅድም ማለት ነው። ዘቂ ባት ኦሮሞም ሆነ አማራም ሆነ ትግሬም ሆነ አንድ ነው። ብሔር ብሔረሰቦች ናቸው። እና ኢሳኮ ድሮም ጀምራ እኮ ብሔርተኛ ነች ታውቃላችሁ አይደለ? ብሔርተኛ ነች እቺ ግንጃ ማለት ነው። ስለዚህ ምን አመጣው እንዲህ አይነት ወሬ የሚያወሩት እግዚአብሔርን አይታችሁ ይሄንን ነገር እኛን ለማጣላት ነው። ገባሽ አይደለ? አሁን አለ አይደለ? እኛ ነን የምናመጣቸው። ይሄው አሳያቸው። ይቺ ልጅ እናንተ ሁላችሁም የብሩኬ ደጋፊና የሃይሚ ደጋፊ ኦሮሞ ናችሁ፣ ኦሮሞ ስለሆናችሁ ነው ብሔር የምትሰድቧት ግንጃን ማትወዱ ብላ ኦሮሞንና ምን ማለት ነው? ኦሮሞ ምን አደረገሽ አንቺ ማለት ነው? አማራም ይሁን ኦሮሞን እኛ እንወዳለን፣ ሁሉንም ብሔር እንወዳለን። ግን ግንጃዬ ብሔርተኛ ነች። እኛ ብሔርተኛም ሆነች አልሆነችም ገባሽ አይደለ? ይሄን ነገር ይዘው መጡ። በቃ አበረታቷት አለ። ማበረታታት የኛ ነው። መጣልም ማንሳትም የምንችለው ኦዲየንስ እኛ ነን። ይሄን ታውቃላችሁ አይደለ? አንድን ሰው ማንሳት እንችላለን፣ መጣልም እንችላለን፣ እንችልበታለን አይደለ? ስለዚህ እጅ ለእጅ ተያይዘን ይችል ከቤት እናስወጣለን። ይሄና ይሄ ብቻ ነው። አንድ ነገር ሊጠይቅሽ እዚህ ውስጥ ያለን ለምሳሌ እንትን አንቺ ኦሮሞዎች፣ አማራዎች፣ ትግሬዎች አውቃለሁ ስደት ኢቴ ነሽ። ግን ዘሎ ከብቶ ኦሮሞ ነው ዘሎ ከብቶ ኦሮሞ ነው አይበሉ። በቃ እዚህ ጋር ብሔር አይጥሩ። እኛ ብሔርን ወክልን አይደለም የምናወራው። አሁን ይሄ በዚህ ነገር ማውራት አለብን። እንደው ምን ማለት ነው ማለት ነው? ጨረቃ ፋሚሊ ማለት በቃ ብሔርን አይጥሩ። ችግር ያላችሁ ዛሬ እንትን እየለያዩ ዛሬ እንትን እያረጉ እዛ እኛ ይሄን ነገር አናውቅም። ትናንትና የወላይታና የሀዲያ ልጆች ና ብላ ሰደበች። እቺ ግንጀ ደጋፊ ማለት ነው። ዛሬ ደግሞ ኦሮሞ ብላ ሰደበች። ምን ማለት ነው? ይሄ ብሔርተኞች ፈጣሪ ወጋዋችሁ። የምር በጣም ነው ብሔርተኛ። ስግጥና ይባላል፣ ስግጥና ይባላል ይሄ ማለት ነው። ጨረቃ ፋሚሊ ማለት በብሔር ማንጣላ፣ በሃይማኖት ማንጣላ፣ ትብብራው ያለን እርስ በርስ አንዳንድ ጊዜ ነው እንጂ ምን እነሱ ናቸው አያገባትም ስለማታውቀው ነው። ሀዲያ ከምባታ ኦሮሞ እያሉ የሚሳደቡት እነሱ እናሳውቃታለን ከፈለገች ደግሞ ማለት ነው። ስለዚህ ይሄ